የምፈልገውን ነገር አሳውቅሃለሁ። አይተሃል። አሁን ግን ቸኮሌት እሺ እገዛልሻለሁ። ልጅህን እንደ ልጅ ተቀብለ ያው እሷ ራሱ አንቺ እኔ አልሻለሽም። እና ቤት ሰላም ውድ ቤተሰቦች እንዴት ናቸው? በድጋሚ ከች ብዬላችኋለሁ። ምን እንዴት እንደገረመኝ ታውቃላችሁ? ማለት ነው አቤል ማለት ነው። አንተ አብርሃምን ከልጁ ስትነጥለው ግን የወለደውን ልጅ ስትነጥል እንደዚህ አልተሰማህም አይደል? አየህ ለሰው ልጅ እንኳን አንተ እንዴት እንደሆንክ አብርሃምን ግን ከወለደው ይህን የመሰለ ልጁ ጋር ነው የነጠልከውና ከሌላ ሴት ጋር ያረከው። አንተ ግን ለሰው ልጅ ብለህ ራስህን እውነቱን ስላልደበቅሽ በቃ ከአንቺ ጋር ነው የምሆነው ምናምን እያልክ አልክ አይደል? አየህ አይደል? አየህ እንዴት አይነት ተንኮለኛ እንደሆን ካንተ የወለደውን ልጅ ግን ካላባት ነው ያስቀልኸው አንተ ማለት ነው። አንተ ለሰው ልጅ ልጆች ይወዱኛል እኮ አልክ። አየህ አንተ ግን የሰው ልጅ ካላባት ነው ያስቀረኸው። ይገባሃል አይደል? አሁን በዚህ በልጇም አረሚ ሴቱ ግን ተበላሽቷል። በስመ አብ ምን አይነት ነገር ነው? እንዲሁ ምን ሆናችሁ ነው እንደዚህ ያበዳችሁት? እንግዲህ ልጇን ይዛ መጣ። ትናንት ማይታችኋል፣ ዛሬም ይዛ መጣች በድጋሚ ማለት ነው። ግን እንዴት እንደሚሆን አያችሁ አይደል? ለሰው ልጅ አብርሃም ግን ለልጁ አንተ ሁሉንም ትተህ ከልጅህ ጋር አሁን እንኳን አላለው። ሁሉንም ነገር ትተህ አንተ ይኸው ሁሉንም ነገር ትተህ ለሰው ልጅ ከአንቺ ጋር ሆናለሁ፣ ልጅቷን በጣም ወድጃታለሁ አልክ። ግን የሚበልጠው የገዛ ልጅ አብርሃም ነበር። አንተ አብርሃምን ከልጁ ነጠርከው። ይህን የመሰለ ልጅ ካላባት እንዲያድግ ፈለድክበት። አንተ የሰው ልጅ ግን አሳድጋለሁ ብለህ ቃል ትገባለህ ማለት ነው። አየህ ለማንኛውም ውድ ቤተሰቦቼ በጣም ስለገረመኝና ለመስራት አልፈለኩም ነበር፣ ግን በጣም የሚያስጠላና የሚደብር ነገር ነው አቤል ላይ የምታዩት ማለት ነው። ልክ እንሽራሪት ማለት ነው። ትናንትና እንግዲህ ሄርሜላ ምን እንዳረጋት አይታችኋል። አበባ ገዝተው ለስንት መተው ግዴታ አሁንም እኮ እንደዛ ገትቶ አብርሃምን በግዴታ ከሄርሜላ ጋር ለማድረግ ይፈልጋል። ግን እሱ እንቢ ያለው እንጂ እና እስቲ አንተ ለሰው ልጅ ሳሳህ አይደል? አባት እንዴት ለልጁ እንደሚሆን እስቲ እዚህ ጋር ተማር። እውነቴን ነው የምላችሁ። እኔ አሁን በጣም ልጆች እወዳለሁኝ። እውነቴን ነው። በቃ በጣም ያሳሱኛል ልጆች ማለት ነው። ግን አንዳንዴ ስታስቡት የአቤል ደግሞ ለየት ያለ ነው። ልጅ የሚወድ ቢሆን ለልጅ የሚሳሳ ቢሆን ኑሮ ልዑልን ከአባቱ አይለየውም ነበረ። አይገርማችሁም? ከአባቱ አይለየውም ነበረ። ይህ አስመሳይነት ይባላል ማለት ነው። የራስ ልጅ ከአባት ለይተህ አንተ ለሰው ልጅ እንደዚህ መሆንህ አስመሳይነት ነው የሚባለው እንጂ አንተ ወይ የአባትነት ፍቅር ተሰምቶ ወይ ምናምን ወይ ልጅ አሳስቶ አይደለም። ሲያወጡ እንኳን የሚያሳሳ ልጅ ነው ካላባት እንዲያድግ የፈለዳችሁበት ማለት ነው። የአብርሃም ጓደኞች በሙሉ የአብርሃም ቤተሰቦች በሙሉ ልጁን ካላባት እንዲያድግ አንተ ብዙዬ ዲያኒ ሁላችሁም የተሰባሰባችሁት በሙሉ ካላባት እንዲያድግ የፈረዳችሁበት ልዑልን። እስቲ ልዑልን አስታውስ። የሰው ልጅ ስትታቀፍ እስቲ ልዑል አባቱ እንዴት ነው ልጁን ሲታቀፍ ፍቅር ያለው ብለህ እስቲ አስብ። ማሰብ እኔ እንጃ። እኔ በጣም ነው የደበረኝ ማለት ነው። እኔ ልጅቷን አይውደዳት ወይም እኔ ልጅቷን ስለተቀበላት በጣም ነው ደስ ያለኝ። ግን የሰው አባት ለይቷል። የሰው ትዳር አፍርሷል። የሰው ልጅ ካላባት እንዲያድግ አድርጓል። አሁን ግን የሰው ልጅ አሳድጋለሁኝ ምናምን ሲል በጣም ገርሞኝና ታዝቤው ነው ማለት ነው። ለማንኛውም ቅድም በሰራሁት ቪዲዮ ሉልዬን የመረጣችሁ በጣም ነው የማመሰግነው። ብዙ ኮሜንቶች ጥፋችኋል። እኔ በጣም ነው የሳኩት። እኔ ራሱ ሳላስበው ነበር ምረጡ ያልኳችሁና
እና በጣም ነው የማመሰግነው ሁላችሁም። ሉል ሁለት ቁጥር አስቀምጣችኋል። በጣም አመሰግናለሁ ማለት ነው። እንደዚህ ስለምታበረታቱኝ እህቶቼ በጣም ነው የማመሰግነው። እና በጣም እኔ ሩታ አንጀቴን ነው የምትበላኝ። ለልጇ ብላ መስዋዕትነትን ከፈለች። አሁንም ለልጇ አባት ብላ ለሱ ብላ ይህንን ያህል መስዋዕትነት እየከፈለች ግን ሰው አይረዳትም። በሷ ጎን በሷ በጣገብም ያሉት በሷም ጋር ያሉት አይረዷትም። አያችሁ አይደል? እቺ እንግዲህ ብቻዋን ነው የምታሳድገው ልጇን ማለት ነው። አሁን ግን ግዴታ ቤል መተዋወቅ አለብኝ ደብቀሽኛል ሲላት ይኸው 2 ቀን ሙሉ እየተሸከመቻት ትመጣለች ማለት ነው። ወይም የሌላ ልጅ ትሆናለች እንግዲህ አናውቅም። ወይም ለቪዲዮ ይሆናል። እናንተ እኮ ምኑም እንትን አይላችሁም። እና ለማንኛውም አንተ የሰው ልጅ እንትን ስትል እስቲ አንዳንዴ ጓደኛህንም አንተም እኮ ልጅህን እንደዚህ አቅፈህ የሆነ መዝናኛ ቦታ ብከድ ከሚስትህ ጋር ብለህ ማሰብ ነበረብህ። እውነቴን ነው የምላችሁ። አንዳንዴ አይናፍቃችሁም? ከቤተሰቦቻችሁ ጋር የሆነ ቦታ መሄድ ምናምን። እኔ ብታው በጣም ነው የሚናፍቀኝ ማለት ቤተሰብ ጋር እንዲሁ ሌላው ቀርቶ ማለት ነው አገራችሁ ላይ ገብታችሁ ከእህቶቻችሁ ከወንድሞቻችሁ ጋር የሆነ ቦታ ስከዱ በቃ ይናፍቀናል አይደል? ሁላችንም እንኳን ልጃችሁ ጋር ማለት ነው። ግን ለአብርሃም ያንን እድል አልሰጡትም። እነሱ በዚህ ጋር በዚህ ጋር በጥፊ መታችህ፣ በእንትን መታችህ፣ በእርግጫ መታችህ ብለው በዛ ጋር ዟዙለው እነሱ ናቸው ያን ሁሉ ጣጣ እንዲመጣ ያደረጉት። ለፍች ሁሉ ያደረሷቸው እነሱ ናቸው። እነሱ እንደዚህ ገፋፍተው ሌላ ሴት ባያመጡበት ኑሮ ሩታም ጨክንም ነበር። ተወለደች በኋላ ይስማሙ ነበረ። ግን እነሱ ለሰው ልጅ ሳይጨነቅ አሁን ልጅ ይዛ መጣች ብሎ ልጅ በጣም ነው የምወደው፣ በጣም ነው እኮ ልጆች የሚወዱ ስትል በጣም ነው ያሳፈርከኝ። እንደዚህ አትበል። ይህን የመሰለ ልጅ ነው ከአባቱ የለይኸው። አንተ ልጅ አትወድም። አንተ ጨካኝ አለመኔ ነው። ልጅ ወዳለሁ ብለህ ደግሞ አታስመስል። እውነቴን ነው የምላችሁ፣ አታስመስል። አቤል አታስመስል። አንተ ልጅ አትወድም። ልጅ ብትወድማ ኖሮ ሉልን ከአባቱ አትለየውም ነበር። ከአባቱ አትለየውም ነበር። አንተ ልጅ ብትወድ ኑሮ ማለት ነው። እና እኔ እውነት አይመስለኝም ልጅ ወዳለሁ ስትል ማንም ሊቀበል አይችልም። እኔ በበኩሌ አልቀበለውም። ለምን እንዴት ነው የምትቀበሉት? ያንን የመሰለ ልጅ ከአባቱ የለየ አሁን ይህንን ልጅ ወደዋለሁኝ ይህን ልጅ ይቺ ልጅ እንዴት እንደምታበል እንዴት ደስ እንደምትል ብትል እኔ አልቀበርህም። ለምን ያን የመሰለ ልጅ ብቻውን ሀላባት እንዲያድግ አድርገዋል። ሸላይክ አድርጉ። ለማንኛውም